ውድና የተከበራችሁ የኔ ቻናል ተከታታዮች እንዴት ቆያችሁ? ደህና ነኝ። ዛሬ ይዤላችሁ የመጣሁት አንድ ታሪክ አለ። እሱም ፍቅር የሞተበት ልብ ፍቅርን የሚሸሽ አይኑን ይወልዳል ይላል። ውድና ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ሰብስክራይብ ያደረጋችሁ ቤተሰቦቼ ደግሞ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አንዳንድ ሰዎች ፍቅርን አይጠሉም። የሚሸሹት በፍቅር ስም የሚሸሹት ትልቅ የሚያስፈራቸው ህመም አለ። አንድ ሰው ከልቡ ሲወድ ፍቅርን ብቻ አይሰጥም። እምነቱን፣ ህልሙን፣ ነገውን፣ ራሱን ሙሉ በሙሉ ለዛ አንድ ሰው አደራ ያስረክባል። ከዚያ በኋላ ያ አደራ ሲከዳ የሚሰበረው ልብ ብቻ አይደለም፣ ማንነት፣ እምነት፣ ራስን። በዛ ሰው ያለን እምነት ሙሉ በሙሉ ይቋረጣል። የሰው ልብ የማመን አቅሙ አብሮ ይፈርሳል። ስለዚህ አንዳንዶች ግድ የለሽ የሚመስሉ ቀዝቃዛ ሰዎች ስለሚኖሩ አይደለም፣ ሰው ብዙ ጊዜ በጣም ሞቅ ያለ ልብ ይኖራቸው ስለነበር ነው። አንዳንድ ጊዜ ሰዎች ይጠይቃሉ፣ ለምን እንደገና አትወድም? ለምን ልብህን አትከፍትም? መልሱ ግን ቀላል አይደለም። አንድ ጊዜ በእሳት የተቃጠለ ሰው እሳትን ብቻ አይፈራም፣ ሙቀቱንም ይጠራጠራል። እንዲሁም በፍቅር የተቃጠለ ልብ ክፉ ሰውን ብቻ አይፈራም፣ ጥሩ ሰውን ሲያገኝ እንኳ ልቡን ለመክፈት ይቸገራል። ምክንያቱም ልቡ መውደድን ቢፈልግም አእምሮ ራሱን ለመጠበቅ ይቆማል። ተጠንቀቅ፣ እንደገና አትታመን፣ እንደገና አትሰበር የሚሉ ዝም ያሉ ድምጾች በውስጡ ይጮሃሉ። ከዚያም ሰዎች የራሳቸውን ሀሳብ በዛ ሰው ላይ ያወራሉ። ልቡ ሞቷል፣ ፍቅር አያውቅም፣ ስሜት የለውም በማለት በጣም ብዙ ነገሮችን በዛ ሰው ላይ ይናገራሉ፣ ያወራሉ። ነገሩ ግን እንደዛ አይደለም። ያ ሰው ህመሙን፣ ስብራቱን ራሱ ያውቀዋል። ራሱን መመለስ ባለበት ጊዜና ባለበት ቦታ ያ ሰው ራሱን መመለስም ከቻለ መመለስ ይኖርበታል እንጂ ራሱን ወደ ነበረበት ወደ ራሱ ለመመለስ ጊዜ ይፈጃል እንጂ መስተካከሉ መተው አይቀርም። እውነቱ ግን ልቡ አልሞተም፣ በጣም ቆስሎ እንደደማ ነው። እንደገና እንዳይቆስል ራሱን እየጠበቀ ነው እንጂ። ከሁሉም የሚያሳዝነው ይህ ነው። አንድ ሰው በፈጠረው ህመም ምክንያት ሌላ ንጹህ ሰው የመታመን እድሉን ያጣል። አንድ ሰው ባስቀመጠው ጠባሳ ምክንያት እውነተኛ ፍቅር የተዘጋ በር ፊት ቆሞ ይቀራል። ስለዚህ የሰውን ልብ የሚጫወቱበት፣ እንደ ቀላል የሚይዙት የሚያዩ ሰዎች ይኖራሉ። በፍቅር ስም አትታለሉ። ምክንያቱም በፍቅር የተሰጠ መታለል ከማንኛውም ጊዜ በጣም የማይረሳ ጥልቅ ጠባሳ ስለሆነ፣ ምክንያቱም በፍቅር የተሰጠ ማታለል ከማንኛውም መታለል የበለጠ ጥልቅ ጠባሳን ይተዋል። የተሰበረ ልብ አንድን ሰው ብቻ አይቀይርም፣ የወደፊት ግንኙነቱን፣ እምነቱን እና የፍቅር እይታው ይቀየራል።
ስለዚህ ዛሬ የምታለቅሱት አንድ ልብ ነገ እውነተኛ ፍቅርን የሚፈራ አእምሮን ሊወልድ ይችላል። ፍቅር የሞተበት ልብ ፍቅርን የሚሸሽ አእምሮ ይወልዳል። ነገር ግን ይህ የመጨረሻ ታሪክ አይደለም። እውነተኛ ፍቅር በግፊት አይገባም። በትዕግስት ይጠብቃል፣ በታማኝነት ያሳምናል፣ በተግባር ያረጋግጣል። በጊዜው በጣም የቆሰለውን እንኳ እንደገና ማበብ ያስችላል። ምክንያቱም ህመም የፍቅር በር ለጊዜው ሊዘጋ ይችላል። እውነተኛ ፍቅር ግን ቀን ያንን በር በትዕግስት መልሶ የመክፈት እድል ይኖረዋል። ውድና የተከበራችሁ የኔ ቻናል ዩቲዩብ ተከታታዮች በሙሉ ሀሳብ አስተያየታችሁን በማቀርበው ነገር ሀሳብ ስጡኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አብረን ስለቆየን በጣም አመሰግናለሁ። በሌላ ታሪክ እስከምንመለስ መልካም ጊዜ ይሁንላችሁ።